በተሰጠው ጊዜ ከሚያመሰግኑ ሰዎች እንድትሆን وإذا ابتلي صبر በተፈተነ ጊዜ ደግሞ ከሚታገሱት እንድትሆን وإذا أذنب استغفر ወንጀል ላይ በወደቀ ባጠፋ ጊዜ ደግሞ ወዲያውኑ ምህረትን የሚጠይቅ እንድትሆን አላህን ለምነዋለሁ ሲሰጠው ማመስገን ሲፈተን መሰበርና ሲያጠፋ استغفار መጠየቅ የድለኝነት ወይንም የደስታ ዋና መሰረት ናቸውና إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا በምድር ላይ ያለውን ሁሉ አላህ ጌጥና ውብ ያደረገው የትኛው ስራችሁ ይበልጥ ያማረ መሆኑን ለፈተነ ለሁም ረሱሉላህ ሰለላሁ ዐለይሂ ወሰለም ሁሉንም ነው የተጋደሏቸው ወለም ይፈርቅ በይነሁም በመሐከላቸው ልዩነት አላረው እናንተ ኢሳን ስለተገዛችሁ መላእክትን ስላመለካችሁ ድንጋይና ዛፍ ከሚያመልከው የናንተ ይሻላል ብለው ልዩነት አላደረጉም ዞሮ ዞሮ ያው የዝንጀሮ ቆንጆ የለውም እንደሚባለው የኩፍር ጥሩ የለውም الكفر على ملة واحدة ጌታ አላህ ከተካደ በሱ ላይ ማጋራት ከተፈጸመ የተመለከው አካል ማንንም ይሁን ማን ያው ነው ለውጥ የለው እዚህ ጋር መልአኩ ጅብሪል አለይሂ ሰላምን የሚገዛ ሰው እዚህ ጋር ኢብሊስ የኔ ጌታ ነው ብሎ ኢብሊስን የሚገዛ ሰው ቢኖር ሁለቱም እኩል الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እንጀምራለን أسأل الله الكريم እጅግ በጣም ለጋስ ቸር የሆነውን አምላክ አላህን ማጸነዋለሁ ይላል ከአላህ ሌላ የሚጠየቅ ማንም የለምና ለአብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ረሱል ሰለላሁ ዐለይሂ ወሰለም ሲያስተምሩት إذا سألت فاسأل الله በጠየቅ ወይም በተማጸንክ ጊዜ አላህን ብቻ ተማጸን ጉዳዮችህን ሁሉ ሊያሳካልህ የሚችል እርሱ ነው ብለው እንደነገሩት ማለት ነው اللهم بقرآن እንደነገረን وآتاكم من كل ما سألتموه الله ማለት ከጠየቃችሁት ነገር ሁሉ የሰጣችሁ ጌታ ነው ይላል እናም ሸይኹ أسأل الله الكريم ቸርና ለጋስ የሆነውን አላህን እጠይቃለሁ እማጸናለሁ رب العرش العظيم የታላቁ አርሽ ጌታና ተንከባካቢ የሆነው አላህ የአርሽ ጌታ ነው የዓለማትም ጌታ ነው عرش لبچاو تنطلو يعرش ጌታ የሚባለው لانه اعظم المخلوقات الله ከፈጠራቸው ፍጥረታት ሁሉ እጅግ በጣም ትልቁ ነው የዋናውና የትልቁ ጌታ ከተባለ ከዛ በታች ያሉትም በውስጥ ታዋቂነት እዛ ውስጥ ይካተታሉ ማለት ነው ስለዚህ አላህ የታላቁ عرش ጌታ ነው ሱረቱል ሙእሚኑን ላይ فتعالى الله الملك الحق لا إله إلا هو رب العرش الكريم يوبنا يميامرو يعرش جيتانا بالبيت بلو راسون اندقلسو رب العرش العظيم يتالق عرش جيتا يهونون الله تيقا والله أنهم متيقوا أن يتولاك في الدنيا والآخرة بدنيا بمدراوه وتهم ونا والآخرة بمجرش عالم أن يتولاك እሱን እንዲወዳጅህ ረዳትህ እንዲሆን አላህን ለምነዋለሁ ጉዳያችንን በኃላፊነት ወስዶ አላህ ካሳካልን አላህ ከረዳንና ካገዘን ሊያዋርደን የሚችል ሌላ ማንም የለም አላሁ ወሊዩ الذين آمنوا አላህ ላመኑ ባሪያዎቹ ረዳታቸው ወልያቸው ይሄንን ጌታ ላንተም የምጠይቀው አየተወላክ ያንተ ረዳትህና ወዳጅህ እንዲሆን ነው في الدنيا والآخرة በመድራዊ ህይወትም ሆነ በመጨረሻው ዓለም وأن يجعلك مباركا أينما كنت የትም ስፍራ ብትሆን ደግሞ የተባረክም እንዲያደርግህ መልካም ፍሬ መታፈራ በየትኛውም ቦታ የጌታን ትእዛዝ የምትጠብቅ
እሱ ያዘዘህን የምትፈጽም የከለከለህን የምትርቅ የተባረክም እንዲያደርግህ እለምነዋለሁ። ዒሳ አለይሂ ሰላም እንደተናገረው ወጀዐለኒ ሙባረከን አይነማ ኩንቱ እንዳለው ማለት ነው። ወአን የጅዐለከ ሙባረከን አይነማ ኩንት ወአን የጅዐለከ እንዲሁም እንዲያደርግህ እለምነዋለሁ ሚመን ኢዛ ኡዕጢየ ሸከር በተሰጠው ጊዜ ከሚያመሰግኑ ሰዎች እንድትሆን ወኢዛ ብቱልየ ሰበር በተፈተነ ጊዜ ደግሞ ከሚታገሱት እንድትሆን ወኢዛ አዝነበ እስተግፈር ወንጀል ላይ በወደቀ ባጠፋ ጊዜ ደግሞ ወዲያውኑ ምህረትን የሚጠይቅ እንድትሆን አላህን ለምነዋለሁ። فإن هذه الثلاث እነዚህ ሶስት ነገራት ሲሰጠው ማመስገን ሲፈተን መሰበርና ሲያጠፋ استغفار መጠየቅ عنوان السعادة የድለኝነት ወይንም የደስታ ዋና መሰረት ናቸውና የሰው ልጅ በዚህ በዱንያ ህይወቱ እያለ ሶስት ነገራት ይመላለሱበታል። بين النعمة والابتلاء والذنب ጸጋ ይመጣል ከአላህ ዘንድ የዛኔ ጸጋ ሲመጣ አመስጋኝ ነው ወይስ ከሃዲ ይፈተናል። ፈተና ከአላህ ዘንድ ይመጣል ሰብር ያደርጋል ይታገሳል ወይስ ይክዳል ያማረራል። እንደዚሁም ጥፋት ላይ ይወድቃል በዛው ጥፋቱ ይዘወትራል ወይስ ምህረትን ይጠይቃል። እነዚህ ሶስቱ በህይወታችን ውስጥ ሁሌም የሚያጋጥሙን ናቸው። ታዲያ አላህ አንተን ከየትኛው እንዲያደርግህ ለምናለው አሉ ሸይኹ ወአን የጅዐለከ ሚመን ኢዛ ኡዕጢየ ሸከር ሲሰጠው ከሚያመሰግን እንድንሆን አላህ ለኢን ሸከርቱም በሰጣኋችሁ ኒዕማ ካመሰገናችሁኝ ለአዚደነኩም ሌላን ኒዕማ ጨምረላችኋለሁ እንዳለ ከአመስጋኞች መሆን አለብን ከካህዲያን መሆን የለብንም ነው። ወኢዛ ብቱልየ ሰበር ፈተና ደግሞ ግልጽ ነው። በመጥፎ ነገር በሙሲባ ስንፈተን መታገስ አለብን። ወደዚህ ዓለምም የመጣነው ዋናው ዓላማ ልንፈተን الذي خلق الموت والحياة ليبلوكم أيكم أحسن عملا የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈተናችሁ አላህ ሞትንና ህይወት በእናንተ ላይ ፈጥሯል ነው። እዚህ ዱንያ ላይ የመምጣታችን ዓላማ ዘላለም ለመኖር አይደለም በህግ ግዳጅ ልንሞከር ነው። إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا نبتليه بهج قداج يمن مكرو سنهون لنفتن متنال مالته إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا بمدر الله يالون الله جيتنا وبي أدرقوا يتنيو سراتشو يبلت أمار مهونون لفتناتشو بلو اندزيهم بسورة الأنبياء وكل نفس ذائقة الموت ونبلوكم بالخير والشر فتنة وإلينا ترجعون بملكامم بمدخوم فتناتشو الله على بنعمة بس أقام فتنانا اندزيهم بمدخو نقر ببلاء مفتن على مالتنا فتنا يدرس ابن قزي يمان ندو مصيبة يقت من قزي كما مارر يلك وإذا ابتلي صبر يمتاقسوس لا الله الثاني ولنبلونكم بشيء من الجوع والأنفس والثمرات ونقص من الأموال والأنفس والثمرات وبشر الصابرين تاقاشوچن አበስራቸው ነው። በዱንያ ህይወት እስካለንበት ድረስ በብዙ ነገር እንፈተናለን። ወለነብሉወነኩም ነው ያለው አላህ በመሐላ ወላሂ ፈተናችኋለሁ እንደማለት ነው። بشيء من الجوع ከአንዳች ነገር ለምሳሌ ረሃብ እንዲከሰት በማድረግ ወይ በሆነ መንደር ከተማ ላይ ድርቅን በማምጣት በረሃብ በድርቅ ፈተናችኋለሁ። والخوف እንዲሁም በፍርሃት የጠላትን ኃይል በእናንተ ላይ በማደራጀት ስጋትን ፍርሃትን በውስጣችሁ በመክተት እንደዚሁም ደግሞ ወለአንፉስ በነፍሳችሁም እንደዚሁ በበሽታ ወይንም ደግሞ ከማከላችሁ አንዱን በሞት በመውሰድ እፈትናችኋለሁ። ወነቅስ من الاموال ከንብረትም በማጉደል ይከስራል ይጠፋበታል። ወثمرات ከጓሮ አትክልት ከፍራፍሬዎች በውርጭ በመሳሰለው በማጥፋት እፈትናችኋለሁ። የዛኔ ወበሽሪ الصابرين ታጋሾችን አበስራቸው። الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون
የሆነ መከራ ሲደርስባቸው እንኳን የወደመባቸው የተወሰደው አይደለም እኛ ራሳችን ያአላህ ነን ከሞት በኋላም ወደሱ ተመላሽ ነን የሚሉትን አበስራቸው ነው የሚለው ስለዚህም ሲፈተን የሚታገስ ከሚሆኑት ወኢዛ አዝነበ ባጠፋ ወንጀል በሰራ ጊዜ ደግሞ استغفر ወዲያውኑ ጌታውን ምህረትን የሚጠይቅ ከሚሆኑት እንዲያደርግ ወንጀል ላይ መዘውተሩ ነው የከፋው ማለት ነው እውነተኛ ሙእሚኖች ወለም يصروا على ما فعلوا በሚሰሩት ኃጢያት የማይዘወትሩ ናቸው የሆነ ነገር ጥፋት ላይ ከወደቁ ወዲያውኑ በእስትግፋር ይመለሳል ነብያችን አለይሂ ሰላቱ ወሰለም واتبع السيئات الحسنه تمحوها ይላል መጥፎ በሰራህ ጊዜ በመትኩ መልካም ስራን አስከተል ያብስልሃልና ነው استغفار የአንድ ሙስሊም መለያው መሆን አለበት ማለት እንድንድንም ከተፈለገ استغفار ነው فقلت استغفروا ربكم انه كان غفارا እንደተባለው ጌታችን እንዲምረን ምህረት መጠየቅ አለብን فان هذه الثلاثه እነዚህ ሶስት ነገራት عنوان السعاده የአንድ ሰው سعاده የደስታው የድለኝነቱ ዋና መሰረት ናቸው እነዚህ ይሄንን ነው እንግዲህ ከዛ በኋላ ነው ይሄንን ለምንልሃለው ካሉ በኋላ اعلم اوكلال አሁንም ተረዳ ተገንዘብ ارشدك الله ያመላክትህ ያቅና ያስተካክልህና لطاعته ለሱ ትእዛዝ ያዘዘህን ነገር በአግባቡ ለመፈጸም ተውፊቁ እገዛው አይለህ الله ያግዝህ ያቅናህና እወቅ ምንድነው የምታውቀው ከተባለ ان الحنيفيه حنيف ቀጥ ያለና የተስተካከለ መንገድ ማለት በዚህ ዓለም ላይ ملة إبراهيم يا أباتاتشن يا نبي إبراهيم عليه السلام منجد نو قد يالنا يتستكاكل من النبر يا إبراهيم عليه السلام منجدو يميبال كونه دقمو أن تعبد الله للتاملك وللتقزاون وحده بتشاون مخلصا ترت رجع ساتقربت له الدين ሃይማኖትን ህግና ስርዓትን በተቀላላ ለሱ ብቻ አድርገህ አላህን በብቸኝነት የመገዛት ተግባር ነው ይሄ ነው የኢብራሂም አለይሂ ሰላም መንገድ የሚባለው وبذلك በዚህ መንገድ ወይ በዚህ ስርዓት ደግሞ አመረ الله جميع الناس ነቢ ኢብራሂም አለይሂ ሰላምን ብቻ ሳይሆን አላህ ሰዎችን በተቀላላ አዟቸዋል እሱን በብቸኝነት እንዲገዙ እሱን ሲገዙ ፈጽሞ ማንንም ላያጋሩበት ሃይማኖትን ለርሱ ብቻ ሊያደርጉ ሰውን ሁሉ አዟል وخلقهم لها ለሷሲልም ፈጥሯቸዋል ለዚሁ ለዒባዳን ለማረጋገጥ በተግባር ለመኖር ፈጥሯቸዋል كما قال تعالى በተቀደሰው ቃሉ በሱረቱ ዛሪያት ላይ አላህ ራሱ እንዳለው ምን አለ وما خلقت الجن والإنس إلا ليعبدون وما خلقت الفتركم من الله الجن والإنس غانين جنوچنم والإنس سوچنم إلا ليعبدون أن ليجزوا ببچينت ليعملكم انجي لليلا علامة الفتركواچو من يالو وانا يتفترنبت علامة ወደዚህ ምድር ሰው ሆነን የመጣነው ለዒባደት الله عز وجل አላህን በብቸኝነት ለማምለክ ነው መብላት መጠጣቱ የዱንያ ኒዕማዎች ወሳኢል መዳረሻ ናቸው ዋና ግብ አይደሉም ለዛ ነገር እንድንታገዝበት ጥንካሬን እንድናገኝበት መገልገያ መሳሪያ ሆነው እንጂ ዋናው ዓላማ ዱንያ ላይ የበላን እየጠጣን ስሜታችንን ተከትለን ልንኖር አይደለም الله መጀመሪያውንም እኛን የፈጠረን ለአኺራ እንጂ ለዱንያ አይደለም ዱንያ ያጭር ጊዜ ቆይታ ነች ወደ አኺራ መሸጋገሪያ ድልድይ ነው ለዘላለምም ስላልፈጠረን ነው ከሞት ጋር አብሮ ያመጣን ወደዚህ ምድር ላይ አኺራ ላይ ግን ሞት የሚባል ነገር የለም ዘላለም መኖር ነው ወይ በጀነት በተድላ ካልሆነ በጀሃነም በስቃይ የተፈጠረው ሰው ለዛ ነው ወደዚህ ዱንያ ግን ቅድሚያ በተግባር ተፈትኖ ማንነቱ ታውቆ ከዛ በኋላ ወደ ዋናው ዓለም እንዲሸጋገር ነው የመጣው ማለት ነው ስለዚህም እውነተኛ መንገድ ሐኒፊያ የሚባለው
የኢብራሂም አለይሂ ሰላም መንገድ ነው። ኢብራሂም ደግሞ አንድ አላህን ብቻ የሚያመልክ አላህን ብቻ የሚገዛ ሙስሊም ነበር። ማ ካነ ኢብራሂሙ የሁዲያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ። ኢብራሂም በእምነቱ አይሁዳዊም ክርስቲያንም አልነበረም። ነገር ግን ወደ ሐቅ ጎዳና የተዘነበለ ሙስሊም ነበረ ነው ያለው። ይሄ የኢብራሂም መንገድ ነው። فإذا عرفت قد أنتم باوك جزي أن الله خلقك لعبادته الله السن بتشال التجزا السن بتشال التعمل كو عند فترة كاوك فعلم أهونم بدقامي أوكال من دنو متاوكو أن العبادة هي عبادة أملكو يمبالو نجر لا تسمى عبادة عبادات بلو عيد الرام إلا مع التوحيد كتوحيد قاربي هونينج عند الله ببتشينت كمجزات السن بتشا كمملك قار كالهون بستكر شرك كتقلقلبت كالله وجي يمملك ليلا أكال بلا يولاي كتدمربت عبادة وعبادات بلو عيد الرام لعبادة عند تفتر ياوك سو عبادام تككلنيا عبادات بلو متطرو كتوحيد قاربتشا እንደሆነ ሊያውቅ ይገባል። كما أن الصلاة لك صلاة እንደሆነው ሁላ لا تسمى صلاة صلاة بلا تتطرم إلا مع الطهارة كطهارة ጋር ቢሆን እንጂ ያለ طهارة صلاة የለም። صلاة የሚሰኘው በትክክለኛ طهارة የተፈጸመ ጊዜ እንደሆነው ሁላ عبادام عبادة የሚባለው ከተውሂድ ጋር ነው። فإذا دخل الشرك شرك يتقلاقل ጊዜ የገባ ጊዜ ማጋራት ማለት ነው። في العبادة بعباداتችን በአምልኮታችን ላይ ማጋራት ለአላህ ብቻ የሚገባውን የአምልኮ ክፍል ለፍጡር አሳልፎ በመስጠት ማጋራት የሚባል ነገር የተከሰተ ጊዜ ፈሰደት ዒባዳዋ ትበላሻለች ከንቱ ትሆናለች። كالحدث لك عند حدث إذا دخل في الطهارة طهارة ውስጥ የገባ ጊዜ ውዱኡንም ሰላቱንም እንደሚያበላሸው ሁላ ማለት ነው። ውዱኡን ሊያበላሽ የሚችል ነገር ሐደስ ተብሎ ይጠራል። ከነዚህ ሐደሶች አንዱ ከተከሰተ ጧሃራውም ሰላቱም እንደሚበላሸው በዒባዳ ላይም ሽርክ የተከሰተ ጊዜ ሽርኩ ዒባዳውን ተውሂዱን ያበላሸዋል። ይሄንንም ማወቅ አለብህ። ለዒባዳ መፈጠርህን ካወቅ ዒባዳም ዒባዳ የሚሰኘው ከተውሂድ ጋር ብቻ መሆኑን እወቅ። فإذا عرفت አሁንም ያወቅ ጊዜ أن الشرك شرك የሚባለው ነገር ይሄ ማጋራት إذا خالط العبادة أفسدها ዒባዳን የተቀላቀለ ጊዜ እንደሚያበላሻት ካወቅ وأحبط العمل ስራንም እንደሚያሳብስ እንደሚያበላሸው ከተረዳ የተሰራን ስራ ሁሉ ከንቱ ስለሚያረግ ማለት ነው። وصار صاحبه ባለቤቱም እንደሚሆን የዛ የዒባዳው ሽርክ የተቀላቀለበትን ዒባዳ ሲፈጽም የነበረው ሰውየም እንደሚሆን ካወቅ من الخالدين في النار ነገ በጀሃነም እሳት ከሚዘወትሩት ከዘላለም ከሳሪዎች እንደሚሆን ካወቅ عرفت አሁን አውቃል ማለት ነው። በቃ أن أهم ما عليك أنت ላይ ካሉብህ አህም ዋናና ወሳኝ ጉዳዮች ማዕሪፈቱ ذلك ይሄን ነገር ማወቅ እንደሆነ አውቃል ማለት ነው። ልታውቅ የሚገባህን ዋና ነጥብ ኮር ፖይንት አሁን ነው የተረዳኸው። لعل الله የዛኔ ከአላህ ይከጀላል ተስፋ ይደረጋል أن يخلصك أنت ሊያጠራህና ሊያድንህ من هذه الشبكة ከዚህ ጥልፍልፍ ከሆነ የሽርክ ተግባር አንተን እንዲያድንህ ነፃ እንዲያወጣህ ተስፋ ይደረጋል። ማነች እሷም وهي الشرك بالله بالله ላይ ማጋራት ነው። الذي قال الله تعالى فيه الله እሱን አስመልክቶ በቃሉ የተናገረው ምን ብሎ إن الله لا يغفر ይላል። አላህ በፍጹም አይምርም ማለት ነገ የውሙል ቂያማ በፍጹም ምህረትን አያደርግም أن يشرك به በርሱ ማጋራትን ከነሽርኩ ያለ ተውበት ወደ አላህ የሄደን ሰው ተውበት ሳያደርግ የሞተ ባሪያውን ነገ የውሙል ቂያማ በፍጹም አይምረውም። ወይغفሩ ነገር ግን ይምራል
ማ ዱነ ዛሊክ ከዚህ ከሽርክ ያነሰውን ወንጀል ሰርቶ ያለ ተውበት የሄደ ባሪያ ቢሆን እንኳን አላህ ይምረዋል። ግን ሊመን የሻ ለሚሻው ባሪያ በዛ ባሪያውና በወንጀሉ መካከል ያለውን ሁኔታ እርሱ ብቻ ነውና የሚያውቀው። ከሽርክ ያነሱ ወንጀሎች ላይ ተዘፍቆ ተውበት ሳያደርግ ከሆነ የሞተው ለሚሻው ባሪያ ይምረዋል። የማይሻለት ከሆነስ በሰራው ወንጀል ልክ ይቀጣዋል። መጨረሻ ላይ ግን ወደ ምህረቱ ወደ ጀነቱ ይከተዋል። እዛው በተቀጣበት እሳት ዘላለም አይዘወትርም። ለምን? ወንጀሉ ላይ ሽርክ የሚባል ነገር ስለሌለበት። ማዱነ ዛሊክ ከዛ ያነሰ የተባለውን የፈጸመው ትናንሽ ኃጢያት ሊሆን ይችላሉ። ከባኢረ الذنوب ታላላቅ ወንጀል የተባሉት ሊሆን ይችላሉ። ግለሰቡን ወንጀለኛ የሚያሰኙ ነገር ግን ከእስልምና የማያስወጡ ካፊር የማያደርጉት ማለት ነው። ተውበት አድርጎ ከሆነ ግን እዚሁ ዱንያ ላይ ሽርክንም ቢሆን አላህ ይምራል። አላህ የማይምረው ወንጀል የለም በተውበት። ያለ ተውበት ከሆነ ግን የሞተው ኢነላህ ላ የግፊሩ አን ዩሽረከ ቢህ በሱረቱል ማኢዳ ላይም ዒሳ ዓለይሂ ሰላም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዓለይሂል ጀነ በአላህ ላይ የሚያጋራ ሰው አላህ በሱ ላይ ጀነትን በርግጥም እርም አድርጓል። ወማእዋሁ ናር መኖሪያው እሳት ነች። ወማ ሊዛሊሚነ ሚን አንሳር ለእንደዚህ አይነት በደለኞች ከእሳት የሚታደጋቸው ረዳትም ዘመድም የላቸውም ያለው። ሽርክ ምህረት አልባ ነው ማለት ነው። በአኺራ ዘላለም ከጀሃነም እሳት የሚያዘወትር ነው። ይሄንን ነው አላህ በቃሉ የተናገረው። ወዛሊከ ታዲያ ይሄንንም እንዴት ነው ማወቅና መረዳት የሚቻለው? ከሽርክ መራቅ የሚባለው ነገር ቢማዕሪፈቲ አርበዒ ቀዋዒድ እነዚህን አራት ቀዋዒዶች መርሆችን ህጎችን በማወቅ ነው። ዘከረሃ አላሁ ተዓላ ፊ ኪታቢሂ አላህ በመጽሐፉ በቁርአኑ ያወሳቸው የሆኑትን አራቱን ህጎች አራቱን መርሆች በማወቅ ራስህን ከሽርክ ልታድን ትችላለህ አሉ ሸይኽ። አሁን ወደዛ ልንገባ ነው ማለት ነው። አልቃዒደቱል ኡላ የመጀመሪያው ቃዒዳ ወይም ህጋችን ምንድነው? አንተ ዓለመ ይላሉ ሸይኹ ልታውቅ ነው። ምን? አነ الكفار الذين قاتلهم رسول الله صلى الله عليه وسلم أن الكفار እነዛ ከሃዲያኖች الذين قاتلهم يا الله መልእክተኛ የተጋደሏቸው رسول الله صلى الله عليه وسلم የአላህ መልእክተኛ በወቅቱ ሰይፍ በመማዘዝ የተጋደሏቸው የሆኑ ከሃዲያን የተባሉትን አንድ ነገር ልታውቅ ነው ስለነሱ። ምን? ሙቂሩን የሚያረጋግጡ እንደነበሩ በወቅቱ ምን ነው የሚያረጋግጡት? ኢቅራር የሚያረጉት بأن الله تعالى هو الخالق الرازق المدبر بأن الله تعالى يكبر كف ያለው የላቀው አላህ هو الخالق የፍጥረታት ሁሉ ፈጣሪ መሆኑን ያረጋግጡ ነበር። አልካዱ الرازق ሲሳይን ሰጪ ለጋስ የነበረ ጌታ መሆኑን ያረጋግጡ ነበር። المدبر ዓለምን የሚያስተናብር የሚመራ ጌታ መሆኑን እሳቸው ነብይ ሆነው በተላኩበት ዘመን የነበሩ ሙሽሪኮች ካፊሮችም ያረጋግጡ ነበር። وأن ذلك ግን ይሄን ማረጋገጣቸው አላህ ፈጣሪ መሆኑን ሲሳይ ሰጪና ዓለማትን አስተናባሪ መሆኑን ማረጋገጣቸው ለም يدخلهم في الإسلام እስልምና ውስጥ አልከተታቸው ሙስሊም አላስኛቸው። ምን ማረጋገጫ አለ ለማረጋገጣቸው ይሄን እምነት ከተባለ? ወደሊሉ ቀውሉሁ ተዓላ ይሄው ማስረጃውም አላህ እንዲህ ይላል ቁል በላቸው ለነዚህ ሙሽሪኮች ከሃዲያኖች መን የርዙቁኩም ማን ነው የሚረዝቃችሁ? ሚነ ሰማ ከሰማይ ዝናብን በማውረድ ወልአርድ እንዲሁም ከምድር የተለያዩ አይነት እጽዋትን በማብቀል ማን ነው የሚረዝቃችሁ ሲሳይ የሚሰጣችሁ በላቸው። أمن يملك السمع والأبصار መስሚያንና መመልከቻዎችንስ የሚችለው ማን ነው በላቸው። አላህ ያ የሰጣችሁን አይን የሰጣችሁን ጆሮ ቢወስድባችሁ በመትኩ ሌላ የምትሰሙበትና የምትመለከቱበትን አይን ማን ይችላችኋል ብለህ ጠይቃቸው። ወመን يخرج الحي ሕያውን የሚያወጣ ማን ነው? ሚነል መይት ከሞተ ነገር ላይ ከዛ ስፐርም ሴል ከፈሳሽ
ሕያው የሆነ ፍጥረትን ከዛ ከሞተ እንቁላል ሕያው የሆነ ዶሮን በዚህ መልኩ የሚያወጣ ማን ነው? ከዛ ከሞተ ካፊር ሂዳያ በመስጠት ሕያው የሆነ ኢማንን ሙእሚንን ማን ያወጣል ብለህ ብትጠይቃቸው ويخرج الميت من الحي እንዲሁም ሙታንን ከሕያው የሚያወጣ ነገ ሕያው የነበረውን ሰው ወደ ሞት የሚቀይር ማለት ነው አማኙን ወደ ከሃዲ የሚመልስ ومن يدبر الامر ነገሮችን ሁሉ የሚያስተናብር ማን ነው ብትላቸው እነዚህን ሰዎች فسيقولون الله ነው ይሉሃል ጌታ አላህ ራሱ መሰከረላቸው ይሄንንማ የሚያደርገው አላህ ነው ይላሉ فقل በላቸው أفلا تتقون ታዲያ ይሄን ጌታ አትጠነቀቁም ይሄን ሁሉ ሲያደርግ እሱ ብቻ የሚያደርግ መሆኑን እያወቃችሁ ነገር ግን አምልኮ ላይ ስታጋሩበት ቅጣቱ ወደ እናንተ እንደሚመጣ በማሰብ ይሄን ጌታ አትፈሩትም አትጠነቀቁም እንዴ ይላል የአላህን ፈጣሪነት የአላህን ሲሳይ ሰጪነት እንደዚሁም ደግሞ ዓለማትን የሚያስተናብር እርሱ ብቻ መሆኑን ማወቃቸው ሙስሊም አላሰኛቸው ይሄንንማ እነሱም ከመሰከሩ ካረጋገጡ ታዲያ ሽርካቸው ምንድን ነበር ሙሽሪክ ያደረጋቸው ካፊር ያሰኛቸው ምንድነው ሲባል በዒባዳ በአምልኮ ላይ ግን ከአላህ ሌላ የሚገዟቸው የሚያመልኳቸው ጣዖታት ነበሩ እነዛ ጣዖታት ፈጥረውናል ብለው አያምኑ ሲሳይን ይሰጡናል ብለው አያምኑ ዓለምን ያስተናብራሉ ብለውም አያምኑ ስላላመኑም ነው በተጠየቁ ጊዜ فسيقولون الله ብለው ነው የመለሱት ጣዖቶቻችን አላሉ ይሄንን ሩቡብያ የአላህን የጌትነት ባህሪ መፍጠር መረዘቅ ተድቢር ዓለምን መምራት ሚለውን እሱ የሚያከናውነው መሆኑን አምነዋል አረጋግጠዋል ነገር ግን በብቸኝነቱ ሊያመልኩት እሱም ብቻ ሊገዙት አልፈቀዱ ስለዚህ ያን ብቻ ማረጋገጣቸው እስልምና ውስጥ አልከተታቸው አንደኛ አንተም እወቅ ዛሬ አንድ ሰው እኔ ሙስሊም ነኝ ብሎ ለእስልምናው ማረጋገጫ አላህ አንድ ጌታ መሆኑን የሁሉ ፈጣሪ መሆኑን ሲሳይ ሰጪና ዓለምን አስተናባሪ መሆኑን አምናለሁ አረጋግጣለሁ ስላለ ብቻ እስልምና ውስጥ ይገባል ማለት አይደለም ዋናው አምልኮ ላይም እንደዛው ብቻውን የፈጠረውን ብቻውን ሲሳይ የሚሰጠውን ጌታ በብቸኝነት ሊያመልከው እርሱን ብቻ ሳያጋራበት ሊገዛው ይገባል አለበዛ እዚህ ጋር አንድ አላህ ይያለ እሱን የፈጠረኝ ብሎ ያመነ ሲሳይ ሰጪ እሱ ነው ይያለ በችግር ሰዓት በመከራ ሰዓት ኑ ድረሱልኝ ብሎ ግን የሚጠራቸው ከአላህ ውጪ ሌሎች አካላቶች ካሉ ዒባዳን ለአንድ አላህ ብቻ አሳልፎ አልሰጠም አጋርቷል ማለት ነው አንደኛ ልታውቀው የሚገባው ይሄን ቃዒዳ ነው ተውሂድ الربوبية አላህ በሚሰራው ስራ ብቸኛ መሆኑን ብቻ ማረጋገጥ እስልምና ውስጥ የሚከታ አይደለም መጨመር ያለበትም አለ ነው القاعدة الثانية ሁለተኛው ህግ ሁለተኛው መርህ ሌላው የምታውቀው የሚገባ ነገር እነዚህ ከሃዲያን ወይ ሙሽሪኮች ካላችሁበት ሽርክ ውጡ ከአላህ ሌላን አትገዙ ብለ ዳዕዋ በመታረግላቸው ጊዜ أنهم يقولون እነሱ ግን እንዲህ እንደሚሉ ማወቅ አለበት ما دعوناه እኛ እኮ አልተማጸናቸውም አልተገዛናቸውም وتوجهنا إليهم أي ما توجهنا إليه ወደነሱም ፊታችንን ልባችንን አላዞርንም እኮ إلا لطلب القربة والشفاعة إلا ቢሆን እንጂ ይላሉ لطلب القربة መቃረቢያን በመፈለግ እንጂ والشفاعة ይምልጃን በመፈለግ እንጂ መቻ መለክናቸው ይላሉ ወደ አላህ እንዲያቀርቡን እኛ ኃጢያተኛ ወንጀለኛ ስለሆነን አላህ ዘንድ እንዲያማልዱን እንዲያስታርቁን ብለን እንጂ መች ተገዛናቸው እንደሚሉ ማወቅ አለበት ለዚህ ማስረጃው ካስፈለገ فدليل القربة ወደ አላህ ሊያቀርቡን ብለን እንጂ ለሌላ አላመለክናቸውም ለማለታቸው ደሊሉ قوله تعالى الله እንዲህ ማለቱ ነው والذين اتخذوا النزيا يازوا السوج من دونه كرسك الله ليلا أولياء ردات وداج وابي أدرقوا يازوا سوج من يلالوا على قيتا الله توسي بالو ما نعبدهم إن يقوارنا ملكاتشو ما نقزاتشو
ኢላ ሊዩቀርቡና ኢለላህ ወደ አላህ እንዲያቃርቡን እንጂ ዙልፋ መቃረብን እንዲያቃርቡን እንጂ አልተገዛናቸውም ይላሉ ከራሳቸው ላይ ሲከላከሉ ኢነላህ يحكم بينهم አላህ በመሐከላቸው ይፈርዳል ፊማ هم فيه يختلفون ዛሬ እነሱ በተለያዩበት ጉዳይ ነገ አላህ በትክክል ይፈርዳል ኢነላህ لا يهدي አላህ አያቀናም አያስተካክልም እነማንን من هو كاذب كفار ፍጹም ውሸታምና ከሃዲ የሆነን ሰው አያቀናም ማለት እነዚህ ሰዎች በንግግራቸው ዋሾች ናቸው በእምነታቸው ከሃዲዎች ናቸው ይያለ ነው ወደ አላህ እንዲያቃርቡን ብለን እንጂ አልተገዛናቸው ማለታቸው የሐሰት መከላከያ ነው ዛሬም ሽርካቸውን ስታስተነቅቃቸው እኛኮ በእነዚህ ሸይኾች በእነዚህ ወልዮች ወደ አላህ መቃረቢያን ፈልገን እንጂ መሽ ተገዛናቸው ለሚለው ሰው የድሮዎቹም ይሄን ይሉ እንደነበር ልታውቅ ይገባል ነው ሸይኹ ወደሊሉ ሸፋዓቲ እንዲሁም ሸፋዓ ምልጃን ፈልገን እንጂ አልተገዛናቸውም እንደሚሉ ማስረጃው ቀውሉሁ ተዓላ አላህ በሌላ ቦታ የተናገረው ወያዕቡዱነ ሚን ዱንላህ እነዚህ ጣዖታውያኖች ከአላህ ሌላ ያሉ አካላትን ይገዛሉ ያመልካሉ እነዚህ አካላት ማላ የضرهم ምንም ሊጎዷቸው የማይችሉ ወላ ينفعهم የማይጠቅሟቸውም የሆኑ ናቸው ስለተገዛቹን ብለው ጥቅምንም ሊያመጡባቸው ጉዳትንም በላያቸው ላይ ሊወስኑባቸው የማይችሉ ጉኡዛን ፍጥረታት ናቸው እነዚህን ይገዛሉ ደግሞ ተዋት ትገዙ ሲባሉ ወየቁሉን ይላሉ ተመልሰው አምላኪዎቹ ሃኡላኢ ሹፈዓኡና ዐንደላህ እነዚህ እኮ አላህ ዘንድ ምኖቻችን ናቸው ሹፈዓኡና አማላጆቻችን ናቸው ነው የሚሉት ወደ አላህ እንዲያማልዱን እንዲያስታርቁን ነው ይላሉ والشفاعة شفاعتان አሉ ሸይኹ والشفاعة ሸፋዓ ወይ ምልጃ የሚባለው ነገር ሸፋዓታን ሁለት አይነት ነው ይሄንን ወቁ አንደኛው ሸፋዓቱን መንፊየቱን መንፊይ የተገለለ ውድቅ የተደረገ ተቀባይነት የሌለው ሸፋዓ ይባላል ሁለተኛው ወሸፋዓቱን ሙስበተቱን የጸደቀ ዕውቅና የተሰጠው የተረጋገጠ ትክክለኛ ሸፋዓ ይባላል በምንድነው ምን ለየው فالشفاعة المنفية ውድቅ የተደረገው የተገለለው ሸፋዓ ما كانت የሆነ ከሆነ ነው ምን የሆነ تطلب من غير الله ከአላህ ውጭ ካለ አካል የሚፈልግ እነዚህ ሙሽሪኮች هؤلاء شفعاؤنا عند الله አላህ ዘንድ አማላጆቻችን ናቸው ብለው ወደ አላህ እንዲያቀርቧቸው ሸፋዓን ከማን ነው የሚፈልጉት ከአላህ ሳይሆን ከጣዖቶቻቸው ነው እንዲህ አይነቱ ሸፋዓ አልመንፊያ ተቀባይነት የሌለው ውድቅ የተደረገ ነው ما كانت تطلب من غير الله ከአላህ ውጭ ካለ አካል ሸፋዓን የሚፈልግ فيما لا يقدر በማይችልበት ነገር ደግሞ عليه በሱ ጉዳይ ላይ الا الله እንጂ በማይችልበት ጉዳይ ላይ ሌላን አካል ምልጃ መፈለግ ይሄ ከንቱና ውድቅ የሆነ የተደረገ ሸፋዓ ነው والدليل ማስረጃውም ቀውሉሁ ተዓላ አላህ እንደዚህ ብሏል ያ አዩሃ الذين آمنوا እናንተ ያመናችሁ ባሮች ሆይ አንፊቁ ለግሱ ይላል مما رزقناكم ከሰጠናችሁ ሲሳይ ባቀማችሁ ልክ ለግሱ من قبل أن يأتي يوم يا كان كممطاتو بفيت ይላል ዛሬ ላይ ለግሱ ምን የሆነ ቀን لا بيع فيه ምንም አይነት መሸጥ መግዛት መለወጥ የሚባል ነገር የሌለበት ያ ቀን ولا خلة ምድራዊ ወዳጅነትም የማይጠቅምበት ቀን ولا شفاعة شفاعም የሌለበት አለ እዚህ ጋር ሸፋዓን ውድቅ አድርጎታል አግልሎታል የትኛው ከአላህ ሌላ የሚፈልግ የሆነውን ማለት ነው والكافرون هم الظالمون ከሃዲያን ማለት በትክክል ነፍሶቻቸውን የበደሉ እነርሱ ናቸው ይሄ ውድቅ የተደረገው والشفاعة المثبتة የጸደቀውና እውነተኛ የሆነው ተቀባይነት ያለው ሸፋዓ هي التي እሷ ማለት ያቺ ነች
تطلب من الله كراسك الله متفلق من مالتنا جيتا يا أملاك يا الله نجا يوم القيامة لاي لنبياتوች ለሳሊሆች ለሹሃዳዎች ያማላ ጀነትን ስልጣን ስትሰጣቸው በእነሱ ሸፋዓ የኔ ወንጀልም ይቅር የሚባልበት እኔን የምትምርበትን መንገድ አብጅልኝ ብሎ ከራሱ ከአላህ መፈለግ ነው እነዛን አካል ራሳቸውን መጠየቅ የቂያም ቀን እንዳትረሱኝ አማልዱኝ ማለት ውድቅና ከንቱ የተደረገ ነው የሚፈለገው ከአላህ እንጂ ያማልዳል ተብሎ ከሚታሰብበት ከዛ መልካም ባሪያ አይደለም ምክንያቱም አንደኛ ያ መልካም ባሪያ አማላጅ ይሆን ዘንድ የሚፈቅደውም ሆነ የሚከለክለው አላህ እንጂ ያ ባሪያ ራሱ እኔ አማላጅ ነኝ ብሎ አይነሳም ሁለተኛ ደግሞ ለዛ መልካም ባሪያ አላህ የምልጃ ሥርዓትን ሲፈቅድለት ለማን ነው የሚያማልደው ሚለውንም የሚመርጠው አላህ ራሱ እንጂ ያ መልካም ባሪያ አይደለም ዘመዶቹ ወይ ጓደኞቹ ወይ ቤተሰቡን መርጦ አያማልድም አላህ ራሱ ለፈቀደለት ባሪያ ነው አላህ ከፈለገ ረህመቱን በብዙ መልኩ መግለጽ ይችላል ቀጥታ ምር ያለው ማለት ይችላል በአማላጆች በኩልም ምህረቱን ሊገልጽ ይፈልጋል በአንድ ድንጋይ ሁለት ወፍ እንደሚባለው ምህረቱን ሊገልጽም ስለፈለገ እንደገና አማላጆችን ያማላጅነትን ስልጣን በመስጠት ደረጃቸውን ከፍ ለማድረግም ፈልጎ የሚጠየቀው ግን አላህ እንጂ ያማልዳል የተባለው አይደለም ዱዓ ስናደርግ ነገ የውሙል ቂያማ አላህ ሆይ የረሱል አለይሂ ሰላቱ ወሰላምን ሸፋዓ ወፍቀን ብለን እንለምነዋለን እንጂ ያ ረሱላህ አንተ የአላህ መልእክተኛ ሆይ ነገ የውሙል ቂያማ በሸፋዓዎት በመልጃዎት እንዳይረሱን ብለን እሳቸውን አንጠይቅ አላህ ካልፈቀደስ የሳቸው ሸፋዓ ለኔ እንዲጠቅመኝ እኔ አልፈቅድም እሳቸው ላንተ እንዲያማልዱልህ አልወሰንኩም ቢልስ ጌታ አላህ ስለዚህ ከአላህ ነው ሸፋዓ ሊገኝ የሚችለው መጠየቅም ያለበት መርየም አለይሃ ሰላም አላህ ዘንድ ባላት ክብር አላህ ዘንድ ባላት ደረጃ እንደ ኢማኗ ልክ ልታማልድ ትችላለች የሳሊሆች ምልጃ መኖሩን እናምናለን ነገር ግን ትክክለኛ ሙእሚን የሆነ ሰው እሷን አይደለም ሊጠይቃት የሚችለው ለሷ የምልጃ ሥርዓትን የሚፈቅደውን ጌታዋን ነው በሷ ምልጃ ከሚጠቀሙ ባሮች አድርገኝ ብሎ አላህን ቀጥታ መጠየቅና እሷን በምልጃሽ እንዳትረሽኝ ማለት ፈጽሞ ማይገናኙ ናቸው ስለዚህ የመጀመሪያው ማካነ ተጥለቡ ሚን ገይሪላህ ከአላህ ውጪ ካለ አካል የሚፈለግ ሸፋዓ ውድቅ የተደረገ ሲሆን هي التي تطلب من الله كالله متفلقوا ግን የጸደቀች ትክክለኛ ትባላለች አላህ ነው ዞሮ ዞሮ መሐሪው ምህረቱን የሚገልጸው እሱ ነው ለምንድነው በአማላጅ በኩል ምህረቱን መግለጽ የፈለገው ሲባል ወሻፊዑ አማላጅ የሆነውን አካል አላህ ምን ሊያረጋው ፈልጓል ሙክረሙን ቢሸፋዓቲ የምልጃ ሥርዓትን ለሱ በመስጠት ሊያከብረውም ስለፈለገ ነው ወልመሽፉዑ ለሁ ለርሱም ይማለዱለት አካል ደግሞ ያ ወንጀለኛ ኃጢያተኛ የሆነው የሚማለዱለት አካል ደግሞ ምን አይነት ነው ስንል من رضي الله قوله وعمله ንግግሩንም ስራውንም አላህ የወደደለት ነው ከሃዲን አላህ አይወድም ሙሽሪክን አላህ አይወድም ስለዚህ ምልጃ የላቸው ሸፋዓው የሚጠቅመው ለሙስሊም ነው ንግግሩንና ስራውን አላህ ወዶለታል ግን ብዙ ወንጀሎች ነበሩበት ይሄ ባሪያ ተውበት ያላደረገባቸው ወይ በመልካም ስራ ሳያካክሳቸው ሞት የቀደመው እነዛን ወንጀሎቹ ነገ የሚያስቀጡት ሆኖ አላህ ሊቀጣው አልፈለገም ሊብራው ፈለገ ቀጥታ ምርያለው ማለትም ይችላል በአማላጅ በኩልም በሱ ምልጃ ሰበብ ይቅር ብያለው ማለትም ይችላል ዞሮ ዞሮ መሐሪው እሱ ነውና እንደዚህ አይነቶቹ ደግሞ አላህ ንግግራቸውንም ስራቸውንም የወደደላቸው ናቸው ያ ሸፋዓ መቼ ነው የሚከናወነው ባዕደል ኢዝን ከሱ ፍቃድ በኋላ አላህ ሳይፈቅድ በምልጃ የሚጀምር አንድም አካል የለም ሲፈቅድ ብቻ ነው كما قال تعالى الله اندالو من ذا الذي يشفع عنده إلا بإذنه من ذا الذي دقمو يا من نويلا يشفع يميامالد يمياستارك عنده السو زند الله زند إلا بإذنه براسو بالله فقاد بيهون انجيال يا لني فقاد كالهون بستكر
ማንንም ሊያማልድ አይችልም hatta ነብያችን ሰለላሁ ዐለይሂ ወሰለም ቀጥታ ሸፋዓ አይጀምሩም አያማልዱም መጀመሪያ ሐዲስ ላይ እንደተነገረው ምንድነው ያሉት እመጣና ከአርሽ በታች ለጌታዬ ስጁድ ወርዳለሁ በስጁድ ነው የሚጀምሩት ከዛስ ጌታዬ ባሳወቀኝ መልኩ እሱን አወድሰዋለሁ አመሰግነዋለሁ ከዛ በኋላ ነው فيقال لي ለኔ ይባላለሁ ያ ሙሐመዱ አንተ ባሪያዬ ሙሐመድ ሆይ ارفع راسك راسህን ከስጁድ ስፍራ ቀና አድርግ وقل يسمع لك የፈለከውን በል ቃልህ ይሰማል وسل تعطى የፈለከውን ጠይቅ ይሰጣል واشفع تشفع አማልድ መልጃህ ተቀባይነት ይኖረዋል ይላቸዋል ቅድሚያ ግን በምን ጀመሩ እሳቸው ከአርሽ ስር ለጌታቸው ስጁድ ወርደው አላህ ባሳወቃቸው ልክ አመስግነው አወድሰው ነው ስለዚህ የመልጃ ስነ ስርዓትን ሙሉ በሙሉ የሚቆጣጠረው የሚፈቅደውም የሚከለክለውም የሚቀበለውም ጌታ አላህ ራሱ ነው ግልጽ ነው በዚህ መልኩ ነው ልንረዳ የሚገባው ሁለተኛው ቃዒዳ ይሄንን ማወቅ አለበት ዛሬም ወደ ተውሂድ ጥሪ ስታደርግ ሰዎችን ስታስተምራቸው እባካችሁ ከአላህ ውጪ ሌላን አካላት ትገዙ ስትላቸው እኛ መች ተገዛን እነዛን አካላት ወደ አላህ እንዲያቀርቡን ሸፋዓ እንዲሆኑን ጠየቅናቸው እንጂ ማለታቸው ድሮም እንዲህ አይነት ነገር እንደነበር መረዳት መቻል አለብን القاعده الثالثه ሶስተኛው ቃዒዳ ደግሞ أن النبي صلى الله عليه وسلم يا الله نبي ظهر نبي هنا تنس نبي هنا تجلس بنمان على أناس بسوج بمهبر سوج من عينت متفرقين في عباداته بأملكواتشو يتلايو بهونو مهبر سبلاين يتنسوت ياو زورو زورو هلونم عند لا يسبسبو بكفر قرچات استكاتو كافر بيبالم ሲያመልኩት የነበረው ግን የተለያየ አይነት አምልኮ የነበራቸው ማህበረሰብ ላይ ነው ነብይ ሆነው የተነሱት እስኪ ምን ቢባል منهم ከነዚህ ማህበረሰብ ውስጥ من يعبد الملائكه መላእክትን የሚያመልኩ ነበሩ በኑ መሊህ የሚባሉ የአረብ ጎሳዎች አሉ እነዚህ የአረብ ጎሳዎች الملائكه بنات الله መላእክት ማለት የአላህ ሴቶች ልጆች ናቸው ብለው ያመልኳቸው ነበር ቁርአንም ሲናገር وجعلوا الملائكة الذين هم عباد الرحمن إناثا النزان يا الرحمن باروچ يونوت الملائكة لا الله سيت لجا دربوا من سلالو الملائكة بنات الله ملائكة يا الله سيت لجناچو سلالو معناتنو اشهدوا خلقهم ሲፈጠሩ አይተዋል እንዴ ነበሩን መላእክትን እኔ ስፈጥራቸው ሴት አድርጌ መፍጠሬን አይተዋል ستكتب شهادتهم ይህቺ ቃላቸው ምስክርነታቸው ትጻፋለች ወይስአሉ ነገ የውል ቂያማ በጌታቸው ዘንድም ይጠየቃሉ ከየት እንዳመጡት አላህ መላእክትን ሴት አድርጎ አልፈጠረም ስለዚህ እነዚህ መላእክታን የሚያመልኩ ነበሩ ومنهم ከነሱ መካከልም من يعبد الانبياء والصالحين ነቢያቶችን والصالحين ደጋጎችን እንደ ዑዘይር وقالت اليهود عزير ابن الله አይሁድ ዑዘይር የአላህ ልጅ ነው እንዳሉት ሷሊሆችን የሚያመልኩ አሉ እንደ ዑዘይር አይነቱን ومنهم ከነሱ መካከል من يعبد الاشجار والاحجار ዛፍንም والاحجار ድንጋይንም የሚያመልኩ አሉ افرايتم اللات والعزى ومنات الثالثه الاخرى እንዳሉ እነዛ የምታመልኳቸውን ላት ዑዛ መናት የተባሉትን ጣዖታት አያችሁን እንዴ ያለ ጌታ አላህ ህዝቦቹን እነዛን ሙሽሪኮች ሲወቅሳቸው ዛፍንም የሚገዙ ድንጋይንም የሚያመልኩ እንዳሉ እንረዳለን ومنهم من يعبد الشمس والقمر ፀሐይንም ጨረቃንም የሚያመልኩ ከማህከላቸው ነበሩ ነገር ግን የአላህ መልእክተኛ وقاتلهم رسول الله صلى الله عليه وسلم ሁሉንም ነው የተጋደሏቸው ወለም ይፈርቅ በይነሁም በመሐከላቸው ልዩነት አላረጉ እናንተ ኢሳን ስለተገዛችሁ መላእክትን ስላመለካችሁ ድንጋይና ዛፍ ከሚያመልከው የናንተ ይሻላል ብለው ልዩነት አላደረጉም ዞሮ ዞሮ ያው የዝንጀሮ ቆንጆ የለውም እንደሚባለው የኩፍር ጥሩ የለውም الكفر على ملة واحدة
ጌታ አላህ ከተካደ በሱ ላይ ማጋራት ከተፈጸመ የተመለከው አካል ማንንም ይሁን ማን ያው ነው ለውጥ የለው እዚህ ጋር መልአኩ ጅብሪል አለይሂ ሰላምን የሚገዛ ሰው እዚህ ጋር ኢብሊስ የኔ ጌታ ነው ብሎ ኢብሊስን የሚገዛ ሰው ቢኖር ሁለቱም እኩል ናቸው ጣዖት አምላኪ ይባላል ኢብሊስና ጅብሪል ግን በፍጹም አንድ አይደሉም እኩልም አይሆኑ አንተ ጅብሪልን ስለተገዛህ ተብሎ ግን ለዚህኛው ሰው ምንም ይደረግለት አስተያየት የለም ዞሮ ዞሮ ሁለቱም የተخلቀ የተፈጠረ መخلوق ነውና የተገዙት የአላህ መልእክተኛ በእንደዚህ አይነት የተለያየ የጣዖት አምልኮ ውስጥ የነበሩትን ወቃተለሁም ተጋድለዋቸዋል ወለም ይፈርቅ በይነሁም በመሐከላቸው ምንም ልዩነት አላደረጉም ወደሊሉ ማስረጃውም ቀውሉሁ ተዓላ እንደዚህ የሚለው የአላህ ቃል ነው ወቃቲሉሁም ሁላቸውንም ተጋደሏቸው حتى لا تكون ፊትና የሚባል ነገር መከራ ሽርክ የሚባል ነገር እስከማይኖር እስከማይከሰት ድረስ ويكون الدين كله لله ሃይማኖት በጠቅላላ ለአንድ አላህ ብቻ እስኪሆን ድረስ ምድር የአላህ ነች በምድር ላይም በህይወት የሚኖረው ፍጥረት የጌታ አላህ ፍጥረት ነው ስለዚህ በዚህ ምድር ላይ መንገስ ያለበት የበላይ መሆን ያለበት የማን ሸሪዓ ነው የጌታ አላህ ሸሪዓ አላህ ፈጥሮ አላህ በፈጠረው ምድር ላይ አኑሮ የራሱን ሪዝቅ እየበላህ እየጠጣ ከአላህ ህግና ስርዓት ወጥቼ በራሴ ህግ በጣዖት ህግና ስርዓት እመራለሁ ማለት ህግ ወጥነት እንጂ መብትና ነፃነት ሊሆን አይችልም ሰው ከፈለገ የፈለገውን ማምለክ አይችልም እንዴ ይሉሃል ምን ማለት ነው እንደዚህ አይነት አስተሳሰብ መጀመሪያ ሰው ራሱ የማን ንብረት ነው የአላህ ንብረት መሆኑ ጥርጥር አለው የሚኖረው በማን መሬት ላይ ነው በማን በአላህ መሬት ላይ ነው የሚረዘቀው የአላህን ሪዝቅ ነው ተመልሼ ይሄን ጌታ ማመጼ ከትእዛዙ መውጣቴ እንዴት ነው መብት የሚሆነው ነገር ግን ለጊዜው በኃላፊነት በተሰጠ አንተ በመታስተዳድረው ሀገርና ከተማ ላይ ግን የከተማውን ወይ የሀገሩን ስራ ጥሼ ልውጣ ብትል ግን ወንጀል ነው ይባላል የአላህን ህግ መጣስ ግን መብት ነው ይባላል እንዴት ነው መብት የሚሆነው ወንጀል ነው ህግ ወጥነት ነው እንደ ሐቂቃው በዚህ ምድር ላይ ከአላህ ሸሪዓ ውጪ መኖር ያለበት ምንም ህግና ስርዓት የለም ሰው ሰራሽ ህግና ስርዓት በጠቅላላ መወገድ አለበት ምክንያቱም ሰው ምድርን አልፈጠረ ሰውን አልፈጠረ ወይ ሰውን አላበላ አላጠጣ ማን ሆኖ ነው ሰውን ሰው ሊመራው የሚችለው ሰው ሊመራ የሚገባው በፈጠረው በሚያኖረው በሚያበላው ጌታ አላህ መመሪያ ነው ያ እስኪሆን ድረስ ተጋደሏቸው ነው ያለው ሁሉንም ልዩነት አላደረገም ስለዚህ ዛሬ ሽርክ ላይ የወደቁ ሰዎችን ወደ ተውሂድ እንዲመጡ ዳዕዋ ሲደረግላቸው እንዴት ከነሱ ጋር ታመሳስሉናላችሁ እዛ ጋር 360 ጣዖታትን ከሚገዙት ይላሉ መጀመሪያ እነሱ ከሚያመልኩት ጋር አንድ ናቸው አይደላችሁም ሳይሆን እናንተ ያላችሁበት መንገድ ሽርክ ነው ወይስ ተውሂድ የሚለውን ማጠራት ነው ሽርክ ላይ ወድቃችሁ ከሆነ የሽርክ ቆንጆ የሽርክ ጥሩ የሚባል የለውም ሁሉም ያው ነው እነዛ ጣዖት ስላመለኩ እናንተ መቃብር ስላመለካችሁ ልዩነት ይኖራችኋል ማለት አይደለም ስለዚህ መቃብር ላይ ሄዶ የመቃብሩን ባለቤት የሚገዛ ለአላህ ብቻ የሚቀርበውን ዱዓ ለመቃብሩ ባለቤት የሚለምን ከሆነ ሰውየው እንጨት ከሚለምነው በምን ይለያል ታዲያ ያው ነው ዞሮ ዞሮ መخلوق ነው የአላህ መልእክተኛ መች ልዩነት አደረጉ ሁሉን ሲጋደሏቸው በዚህ መልኩ ለናስተምር ይገባል ወደሊሉ الشمس والقمر ፀሐይና ጨረቃንም የሚያመልኩ የሚገዙ ሰዎች ለመኖራቸው ማስረጃ ቀውሉሁ ተዓላ አላህ እንዲህ ማለቱ ነው ومن آياته ከምልክቶቹ ከተአምራቱ መካከል ለጌታ አላህ አንድነትና ለጌትነቱ الليل والنهار ለሊትና ቀን መተካካታቸው ነው ይላል ለሊት የሚባል ነገር ማረፊያ ቀን የሚባል ነገር ለተለያየ ስራ መሰማሪያ መምጣቱ በራሱ ለአላህ አንድነት ለጌትነቱ ምንድነው ማረጋገጫ እስከ ቂያም ቀን ድረስ ቀን ብቻ ቢሆን የምናርፍበትን ለሊት ማን ያመጣልን ነበር ይሄ አንዱ ምልክት ነው والشمس والقمر እንዲሁም ፀሐይና ጨረቃ መኖራቸው በተመደበላቸው ሰዓት ለሰው ልጅ ብርሃንን መስጠታቸው የጌታ አላህ ተአምር ነው ከዛም አላህ ምን አለ لا تسجدوا للشمس ولا للقمر ለፀሐይም ይሁን ለጨረቃ አትስገዱ አለ
ምንም ያረጉ ስላሉ የሚሰግዱ የሚያመልኩ ስላሉ ይሄ ነው ደሊሉ አትስገዱ ይልቁኑ ወስጁዱ ሊላህ ለአላህ ብቻ ስገዱ الذي خلقهن ያ እነሱን የፈጠረ ለሆነ ጌታ የፀሐይና የጨረቃ አምላክ ነው እንጂ ልናመልክ የሚገባው ፀሐይና ጨረቃን አይደለም ኢን ኩንቱም ኢያሁ ተዕቡዱን እርሱን ብቻ የምትገዙ ከሆናችሁ ወደሊሉ الملائكه መላእክትን የሚያመልኩ ለመኖሩ ማስረጃው ቀውሉሁ ተዓላ ولا يأمركم الله እናንተን አያዛችሁም أن تتخذوا الملائكة والنبيين أربابا ملائكتنا نبياتن ጌቶች አማልክቶች አደርጋችሁ ትይዙ ዘንዳ አላህም አያዛችሁም ስለዚህ ልትይዙ አይገባም በማለት መላእክትን ነቢያትን የሚያመልኩ እንዳሉ ማስረጃ ወደሊሉ الانبياء قوله تعالى ነቢያትን የሚገዙ ለመኖራቸው ማስረጃውም አላህ ምን ይላል وإذ قال الله بالو غزي استاوس ነገ يوم القيامه በሚለው ጊዜ يا عيسى ابن مريم انت يا مريم ልጅ ዒሳ ሆይ أنت قلت للناس انت ለሰዎቹ ብለህ ነበር እንዴ اتخذوني وامي الهين من دون الله እኔንም እንዲሁም እናቴን ከአላህ ሌላ ሁለት አምላኮች አደርጋችሁ ያዙ ብለህ ነበርነ እንዳላለ ያውቃል አላህ ይጠይቀዋል እንዲክድባቸው ስለዚህ ህዝቦችህ አንተንም እናትህንም አምላክ አድርገው ለምን ያዙ አምላክ አድርገው ያዙ ስላሉ ወደሊሉ الصالحين ደጋግ የአላህ ባሪያዎች አምላክ አድርገው የሚይዙም እንዳሉ ማስረጃው ቀውሉሁ ተዓላ ኡላኢከ الذين يدعون እነዚያ ከአላህ ሌላ የሚጠሩት ሙሽሪኮች የሚጠሯቸው አካላት በራሳቸው ምንድናቸው يبتغون الى ربهم الوسيله ወደ ጌታቸው ወደ አላህ መንገድ መቃረቢያን የሚፈልጉ ናቸው እንኳን ለሚጠራቸው አካል ሊያቃቁ ይቅርና በራሳቸው ወደ አላህ የሚያቃርባቸውን ይፈልጋሉ አይሁም አቅረብ ማንኛቸውም ቅርብ እንኳን እንደሆነ በጥረት ላይ የሚሆኑ ናቸው ወየርጁነ ረህመተሁ ወየኻፉነ ዐዛበሁ የጌታቸውን እዝነቱን ይከጅላሉ ቅጣቱንም የሚፈሩ ናቸው እነዚህ ሳሊሆች ይላል ግን ሙሽሪኮች الذين يدعون የሚጠሯቸው ብሎ ስለገለጸ ሳሊሆችንም የሚገዙ እንዳሉ መረጃ ነው ወደሊሉ الاشجار والاحجار ዛፍንና ድንጋይ የሚያመልኩ ለመኖራቸው ቀውሉሁ ተዓላ አላህ ምን ይላል አፈራአይቱም አያخبروني እስኪ ንገሩኝ اللات والعزى እነዚህ የምታመልኳቸው ላት ዑዛንና ومنات الثالثة الأخرى ليلايتوا ያቺ ትንሿን መናት የምትገዟቸው ምን የጠቀሟችሁ ነገር አለ እስኪ ንገሩኝ ሲል ጉኡዛን ፍጥረታትንም የሚያመልኩ ለመኖራቸው ማስረጃ ነው وحديث أبي واقد الليثي رضي الله عنه قال أبي واقد الليثي من ديها لو حديث ማስረጃ ነው من قال خرجنا مع النبي صلى الله عليه وسلم كالله نبي ጋራ ወጣን إلى حنين ወደ حنين ዘመቻ ونحن هدساء عهد بكفر ونحن هدساء እኛ ገና አዲስ ሰለምቴዎች ነበርን عهد بكفر ከኩፍር ዘመን ተላቀን ወደ እስልምና ስንገባ ገና ቅርብ ነበርን وللمشركين سدرة አጋሪዎች ሙሽሪኮች አንዲት ዛፍ ነበራቸው يعكفون عندها እሷ ዘንድ መተው የተወሰነ የሚቀመጡ በረካ ለማግኘት وينوطون بها ደግሞም የሚያንጠለጥሉባት አስሊሐተሁም የጦር መሳሪያዎቻቸውን ለመባረክ እላዩ ላይ ያንጠለጥሉ ነበር يقال لها ذات انواط የመንጠልጠል ባለቤት ተብላ ትጠራ ነበር فمررنا بسدرة እኛም በሆነች ዛፍ አለፍን ልክ ስናል فقلنا አለን يا رسول الله عليه الصلاه والسلام اجعل لنا ለኛም ያድርጉልን ذات انواط የመንጠልጠል ባለቤት የሆነችን አንዲት ዛፍ ስናልፍ የተወሰነ ምንቀመጥባት መሳሪያችንን እዛ ላይ ምንንጠለጥልባት ከማለሁ ለነሱ እንዳላቸው ذات انواط የመንጠልጠል ባለቤት የሆነች ዛፍ እንዳላቸው الحديث حديث ይቀጥላል ከዛ አላህ መልእክተኛ الله اكبر الله ከምታስቡት ከምትገምቱት በላይ ታላቅ ነው انها السنن አሁን ያነሳችሁት ጉዳይ የቀደምት ህዝቦች መጥፎ ልማድ ነው የሙሳ ህዝቦች ለሙሳ የተናገሩትን ቢጤ አይነት እናንተም ተናገራችሁ በማለት የቀደምት ህዝቦችን መንገድ መከተል እንዴት ለጥፋት እንደሚዳርግ አብራሩላቸው ማለት ነው
ስለዚህ ከዚህ ሶስተኛው ላይ ምን ተማርን ማለት ነው? በሙሽሪኮችና በኩፋሮች መሃል ምንም ልዩነት ማድረግ የለም፣ ሁሉም አንድ ናቸው በሚለው እንድናየው ነው። የመጨረሻው አልቃዒደቱ ራቢዓ አራተኛው ህግ ማወቅ ያለብን አነ ሙሽሪኪ ዘማኒና ዛሬ በዘመናችን ያሉ ሙሽሪኮች አሉ ሸይኹ አግለዙ ሽርከን ሽርካቸው በጣም የከበደ ነው የጠነከረ ነው። ከነማን ሚነል አወሊን ከመጀመሪያዎቹ ረሱል አለይሂ ሰላቱ ወሰላም ነብይና ረሱል ሆነው ከተላኩበት ማህበረሰብ በወቅቱ ከነበረው ሽርክ ዛሬ በዘመናችን ያሉ ሙሽሪኮች ሙስሊሞች አላሉ በዘመናችን ያሉ ሙሽሪኮች ሽርካቸው የከፋ ነበር ከጥንቱ አንፃር። እንዴት ምን ልዩነት ኖሮት ነው የሚከፋው ሲባል لأن الأولين ምክንያቱም የመጀመሪያዎቹ ጥንት ሙሽሪክ የተባሉት በቁርአን ቋንቋ يشركون في الرخاء በምቾት በድሎት ሰዓት ነበር የሚያጋሩት ويخلصون في الشدة በመከራ በችግር ወቅት ግን ሽርካቸውን ትተው አላህን በኢኽላስ ይለምኑት ነበር ያ ችግር እስኪወገድላቸው። ومشرك زماننا በዘመናችን ያሉ ሙሽሪኮች ግን ሽርኩሁም ዳኢሙን ሽርካቸው ዘውታሪ ነው في الرخاء والشدة በድሎትም በችግርም አይለቃቸውም። ከዚህ አንግል ነው ምን ማስረጃ አለን? የድሮቹ ሙሽሪኮች ኃይለኛ ችግር መከራ ሲደርስባቸው ወደ አላህ ብቻ እንደሚመለሱ ያ ችግር ደግሞ ሲወገድላቸው ወደ ነበሩበት ሽርክ እንደሚሄዱ ማስረጃው ምንድነው? ወደሊሉ ቀውሉሁ ተዓላ አላህ እንዲህ ማለቱ ነው فإذا ركبوا إلى በተሳፈሩ ጊዜ ፊልፉልኪ በጀልባ በመርከቢቷ ላይ ሲሳፈሩ ደዓውላህ አላህን ይማጸናሉ አለ ሙሽሪኮች ጣዖቶቻቸውን ሳይሆን ማንን አላህን ይማጸናሉ ሙኽሊሲን ጥርት አድርገው ሳያጋሩበት ለሁዲን ሃይማኖትን ለሱ ሆነው ኃይለኛ ማዕበል ይነሳል ባህር ላይ ጀልባው ሊሰምጥ ይችላል ከዚህ ከማዕበሉ ሞገድ ከጀልባው መስመጥ ሊታደጋቸው የሚችለው አላህ እንጂ ሲያመልኳቸው የነበሩት የሐሰት አማልክት እንዳልሆኑ ስላወቁ ልክ መሳፈር ሲጀምሩ አላህን በብቸኝነት ይለምኑታል። فلما نجاهم ባዳናቸው ጊዜ ግን ኢለል በር ወደ የብሱ በሰላም ሲያወጣቸው اذا هم يشركون ወደ ማጋራታቸው ይመለሳሉ። የኛ ዘመን ሙሽሪኮች እንግዲህ ይሄን ሲሉ ሸይኹ እሳቸው በነበሩበት ዘመን ራሳቸው የሚያውቋቸውን ይሆናል ማለት ነው። ታማውም ተሰቃይተውም በችግር በመከራም ወቅት ከአላህ ውጭ ያለን አካል አሁንም ከመማጸን አይወገዱም ሽርካቸው የከፋ ነው ማለት ነው። والله اعلم እንግዲህ የተስተካከለውና የበለጠውን ሐቅ አላህ ነው የሚያውቀው። وصلى الله على محمد وآله وصحبه وسلم اللهم بنبي محمد عليه الصلاة والسلام በቤተሰቦቻቸውና በባልደረቦቻቸው ሰላሙንና ውዳሴውን ያወርድ